አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። ሁላችሁም ሼር እና ላይክ እያደረጋችሁ አበረታቱን ማለት ነው። እና ውዶችዬ ዛሬ እስኪ አንዳንድ ነገር ልበላችሁ ማለት ነው፣ ስለ እኔ ማለት ነው። እና አንዲት እህቴ ኮሜንት ላይ አስቀምጣልኝ ነበረ። ፋፊ እኔ በገና ቡና ሲፈላ ራሱ ሳይውል ጨጓራዬን ያመኛል እና ሁልጊዜም ያው ሳፈላ ስለምታየኝ ነው ቭሎጌ ላይ ነው ቡና ሱስ አለብሽ እንዴ ብላኛለች አንዲት እህቴ። እና በዛ ዙሪያ ላይ አንዳንድ ነገር እላችኋለሁኝ ማለት ነው። በነገራችን ላይ ያው ሱስ ማለት ያኔ ከተዋችሁትም የምታዩት ወይም ደግሞ በዛው ከያዛችሁት ደግሞ አብሯችሁ የሚዘልቅ ነገር ነው ማለት ነው። እና ሱስ ብላችሁ ራሳችሁን ሱስ ውስጥ ከታችሁ ሀይ መተው አልችልም ብላችሁም የምትሉት ነገር አይደለም። ቆራጥ ከሆናችሁ የምትተውት ነገር ነው። እና ምን ልላችሁ መሰላችሁ ያኔ በራሴ ጉዳይ ላይ የቡና እኔ ሱስ የለብኝም። ቡና ራሱን ከተፈላ ቀጠን ያለ ቡና ነው እኔ የሚመቸኝ። ወፍራም ቡና መጠጣት ካፌ ላይ ራሱ አይወርድልኝም። ሲቀጥል ደግሞ ያው የሱስ ሳይሆን እህቴ አንዳንድ ሰው ገና ቡና ሳይ ልክ ነሽ ልክ እንዳንቺ እንዳልሽው የሚያመው ሰው አለ ማለት ነው። እዚህ ጋር ሰብሪናን እንደምታዋት በነገራችን ላይ ቡና ቁርስ እያስያዘችልን ማለት ነው። የኔ ውድ ደረሰችልን። ካልሷ መቼም የለም ሂዷል እየተረገጠች እያለቀኝ ማለት ነው። እና ምን ልላችሁ ነው የቡና ሱስ እኔ የለብኝም። ያው የእህል ሱስ ነው፣ የምግብ ሱስ አለብኝ። ይሄስ ሁላችንም ነን እንዳትሉ፣ ያው ሰው ልጅ ሳይበላ ሳይጠጣ አይኖርም ማለት ነው። እና ሁልጊዜም እኔ የማፈላው ባለቤቴም ቡና ያው ይጠጣል ማለት ነው። እሱ ራሱን ያማዋል ካልጠጣ። ያው በእርግጥ እንዳልኳችሁ ዛሬ ሳጠጡ ብታልፉት ለሰአቱ ያማችኋል እንጂ ይተዋል፣ ምንም ኖርማል ነው። እኔ ጭራሽ ባልጠጣም ችግር የለብኝም። እና ግን ያው ለቤት ደግሞ የሆነ ድምቀት ይሰጣችኋል እንደዚህ ፈርሻችሁ ቁጭ ስትሉ። ሁለተኛ ደግሞ ያው ቤት አንድ ሰው የሚጠጣ ካለ ያው በስበቡ እናንተ ትጠጣላችሁ፣ ታፈላላችሁ፣ ያኔ ትፈራርሻላችሁ ማለት ነው። እንደዚህ ቡና የማይጠጣ ከሆነ እኔ መፈረሽ ራሱ አልወድም። ሳላንትን እንደ ሰብሪናም ስላለኝ በቃ ምንም ስለማይመስጠኝ አነሳስቼ ነው የማስቀምጠው። ግን ቡና እንደዚህ ሰው ሲመጣ ወይም ደግሞ ቡና ልንጠጣ ስንል መፈረሽ ደስ ይለኛል እላችኋለሁኝ። ያው እህቴ ያው ይሄን ጥያቄ ስለጠየቀችኝ ነው ፎቁዴን ያቆምኩ እያለቀሰ ወደ ካሜራው ተጠግታ ማለት ነው። ሰብሪ በነገራችን ላይ ጉፋን አሟታል በጣም ሳል የሌለው ጉፋን ነው። አትረክርኳታል በጣም ማለት ነው። ነጭ ላይ ያለችው እና ውዶችዬ ይሄ ልላችሁ ነው። ሱስ የሚባል ነገር ግን አንድ ሰው ሱስ በጣም ሱሰኛ ነው የሚባል ነገር ሰው ራሱን ካሳመነበት መተው ይችላል። አንድ የምነግራችሁ ነገር ማለት ነው። ሱሰኛ ነው ወይ ሱሰኛ ናት ብለን የምንለው ነገር ራሱን ካሳመነ መተው አይችልም የሚባል ታሪክ የለም። ከተወው ምንም አይነት ነገር የለውም። የመተው እንትኑ ካለው ውስጡን አሳምኖ ከተወው ከማንኛውም ሱስ እንትን ይላል ማለት ነው። ግን እኛ ውስጣችንን አሳምነን እንትን አንለውም ማለት ነው። እና እኔ ቡና ሱስ የለብኝም። ያው ግን አፈላለሁኝ ባለቤቴም ብሎግም ስሰራ ደግሞ ያው ባለቤቴም ቡና ስለሚጠጣ ያው አፈላለሁኝ በአንድ ላይ እንጠጣለን ማለት ነው። ብቻውን አይጠጣም እንዴ? አፍልቼማ ብቻውን አይጠጣም። እኔ መጠጣት አለብኝ ውዶችዬ። እና እዚህ ጋር እየተሳሳቅን ምናምን ነበረ የሆነ ነገር እያወራችሁትን ንገሩኝ እንዳትሉኝ ብቻ። እና ደስ የሚል ውሎ ነበረ ዛሬ። ያው ግማሽ ውሏችንን ቡና እየጠጣን ነው ቪዲዮ የሰራሁት። ምክንያቱም እችን እህቴን ያው ለሷ መልስ ለመስጠት ስለፈለኩ ነው። አንዳንድ ሰው ገና ጨጓራውን ራሱ እንኳን ቀምሶት አይደለ እንዳልሽው በእይታ ራሱ ጨጓራቸውን ያማቸዋል። ግማሽ ሰው ደግሞ አንድ ሲኒም ጠጥቶ ያማዋል። ሌላው ደግሞ የተለያየ ነው። ወፍራም ቡና ከጠጣ ጨጓራውን ያማዋል። ቀጠን ያለ ቡና ነው የሚለው እና የየሁሉም በሽታ የየሁሉም ፍላጎት የየሁሉም ደግሞ የሰው እንትን ይለያያል ማለት ነው። እና እኔ ያን ያክል ሳልጠጣም ብውል ራሱ የቡና እንትን የለብኝም። በርግጥ ያኔ ሰአቱን ሰዓት በሰአት የምታደርጉት ነገር ራሳችሁን ሊያማችሁ ይችላል። ከዛ ውጪ ግን ሱስ ብላችሁ አሁን ለምሳሌ ሱስ ይዞ ያንን ነገር በቃ ግዴታ ማግኘት አለብን ብላችሁ ራሳችሁን እንትን ካላደረጋችሁት ኖርማል ነው። እና ቡና በጥቅሉ ደግሞ ቡና ባይበዛም የተመረጠ ነው። በርግጥ አንዳንድ ሲኒ
ጥሩ ነው ቢጠጣም ግን ደግሞ ሲበዛ ጥሩ አይደለም። ጨጓራም ብቻ ሳይሆን ለሌላም ነገር ጥሩ አይደለም ማለት ነው። በተለይ አሁን ግፊት ላለባቸው ሰዎች ቡና ብዙ ጊዜ አይፈቀድም ማለት ነው። እና ያው አስፈላጊ ግማሽ አስፈላጊነት አለው ግማሽ ደግሞ ህመም ላለባቸው ሰዎች እንደማያስፈልግ ነው ያው ሀኪሞችም የሚመክሩት። ያም ሆኖ ግን አንዳንድ ሲኒ እንዲጠጡ ይመከራሉ። ግን ከዛ ባለፈ ግን የቡና እንትን ጥቅምም ጉዳትም ስላለው ብዙም አይመከርም። ያው እንዳልሽው ደግሞ እህቴ የጨጓራ ህመምተኞች ደግሞ ለጨጓራ ጸር ነው። ትኩስ ነገር ስለሆነ መሰለኝ እንትን የሚለው ገብቷችኋል? ትኩስ ነገር ያው ጨጓራችንን እንትን ይላል ያቆስለዋልና ለዛ ይመስለኛል። ዙሮ ቡና ሱሶች እናንተን አይወክልም ጨጓራ ደህና ከሆነ ያኔ ጠጡ ማለት ነው። እኛም ደግሞ እንደዚህ ስንፈራርሽ አላህ ጤናችንን ይስጠን። በነገራችን ላይ ሁሉም ነገር ፈጣሪ አምጥቶብን ነው ሰው ልጅ ፈልጎ አይደለም ህመምን የሚያመጣው። የሆነ ነገር ስበብ አድርጎ በዛ መንስኤ አሁን ጨጓራ በብዙ ነገሮች ነው የሚከሰተው። አንዳንድ ጊዜ በንዴት ከምግብ አንፃር ምናምን እንደዚህ በተለያዩ ነገሮች ይከሰታል። ግን አልሀምዱሊላህ ብለን ያው የሚከለክለንን መጠቀም የሚከለክለንን ነገር መተው ነው። ግን አብዛኛዎቹ እህቶቻችን ጨጓራቸው ከጥቅም ውጪ ሆኖ ወላሂ ከባድ ነው። እኔ የጨጓራ ህመም በጣም ከባድ ነው ማለት ነው። ሰውነት እስከመጉዳት ድረስ ይደርሳል። ለምን መሰላችሁ? ያ የሚሆነው ምግብ መብላት ስለማይችሉ በቃ የምግብ እንትናቸውን ሰውነት ሰው ልጅ ደግሞ ሰውነትም የሚያደርገው ህመሙን ብቻ ሳይሆን ምግብም እየበላ ሲሄድ ትንሽ ሰውነቱም የመቋቋም እንትን ይኖረዋል። ግን ማንኛውንም ምግብ የመቀበል ጨጓራቸው አቅም ከሌለው በጣም ከባድ ነው። ሰውነትም ጭምር አቅማችንም ሁሉ ነገር ይጎዳል ማለት ነው። ሌላውን ህመም በልተን እንኳን እንችለዋለን የጨጓራ ህመም በጣም ከባድ ነው ይላሉ የጨጓራ ህመምተኞች ማለት ነው። እና ይከብዳል ያው አላህ ሙሉ ጤናችንን አፊያችንን ይስጠን። ለማንም ሰው ማንኛውም በሽታ ጥሩ አይደለም ወይም ደግሞ ለምንም አይነት በሽታ ያኔ ቀላል ነው የሚባል አይደለም በጥቅሉ ማለት ነው። ያው በሽታ በሽታ ነው ለሰው ልጅ ጎጅ ነው። ይሄ ሁላ በሽታ ግን ያው ጅን ነው ታውቃላችሁ ውዶቼ። ሰው ልጅ ያው ከፋፈልነው በሽታውን በዛም በዚህም እንጂ ጅን ነው እንደዚህ የሚያደርገው። አላህ ጤናችንን ሙሉ አፊያችንን ይስጠን። በውጭ አለምም ያላችሁ ጤናችሁን አፊያችሁን ይስጣችሁ ከመጥፎ ነገር ይጠብቃችሁ። ወደ ሀገራችሁ በሰላም ገብታችሁ ቡናም የምትጠጡ ቡናችሁን እየጠጣችሁ ከቤተሰብ ጋር የማትጠጡም ደግሞ አላህ አፊያችሁን ሰጥቷችሁ የምትኖሩ የምንኖር አላህ ያድርገን ማለት ነው። ርዝቃችንን በሀገራችን ላይ ያድርገው። እኔ ታውቃላችሁ ሁልጊዜም በስደት ላሉ እህቶች ዱአ እንዲሁም ደግሞ መልካም ምኞቴን ሳልገልጽ መቼም ቪዲዮ አልጨርስም ማለት ነው። እና መልካም ምኞቴን ለእናንተ እገልጽላችኋለሁ ዱዓም አደርግላችኋለሁኝ ማለት ነው። የሁላችንንም መጨረሻ ላይ ያሳምረው ርዝቃችንን በሀገራችን ላይ ያድርገው። የኔ ውድ ልጅ እንደምታየው በቃ የቡና ቁርስ ታስይዘናለች ምን ትላለች ምናምን በቃ ይሆናል አይደለ ደረሱ ሆናልኛለች ማለት ነው። አላህ ያሳድጋት አልሀምዱሊላህ። እናንተም ወልዳችሁ ያልወለዳችሁ መወልዳችሁ ለመሳም ያብቃችሁ። እንደ ልጅ ደስታ የሚሰጥ የለም። ምንም አደረጋችሁ ምንም ልጅ ወልዳችሁ እያያችሁ በጣም ትልቅ ደስታ አለው። አብዛኞቹ እህቶቻችን በልጅ በጣም እንትን ይላሉና እኔም በነበርኩበት ሰዓት ውጪ እያለሁ ወይኔ ልጅ በኖረኝ ምናምን ብዬ እላለሁና የልጅ ፍቅር ከባድ ነው። አላህ ልጅ ላልወለዳችሁ ይስጣችሁ ከሙሉ አፊያ ጋር ማለት ነው። የሰው ልጅ ደግሞ አንዳንድ ጊዜ ጤና ካልሆነ ምንም አይነት ነገር ቢፈጠር ምንም አይነት ነገር ቢኖረው ደስታ የለውም። ትልቁ ነገር የኛ በተለይ ለስደተኞች ጤናችን ነው። አላህ ጤና ይስጠን። ለማንኛውም ሰው አላህ ጤናውን ይስጠው። ግን ብዙ ጊዜ እኛ ስደተኞች በብዙ ጉድለቶች በብዙ ነገሮች በብዙ ጫናዎች ከተለያዩ ነገሮች ከስራው አንፃር ነው መሰል አብዛኛውን የምንጎዳው። ስደትን ያየን ስደት ላይ የኖርን ብዙ ነገር ተጎድተን ስለምንመጣ የኛ እንትን ይበልጣል ጉዳት ይበልጣል ማለት ነው። ከሙሉ ጤናችን ጋር ከሙሉ ርዝቅ ጋር ልጅ ሚስጠን ነው የሚባለው ዋናው ጤና ነው ብዬ ነው የኔ ውዶች። ምንም ቢኖራችሁ ራሱ ጤና ከሌላችሁ እናንተ ደህና ካልሆናችሁ ሁሉ ነገር ቀሪ ነው። ወላሂ በጣም ከባድ ነው ማለት ነው። እና ይሄን ይመስላል። ቡና ደግሞ አንዳንድ ሰው መፈራረሽ መጠጣት አይፈልግም ግን መፈራረሽ ፏ ማለት ምናምን ይወዳል። እና እንደዛ አይነትም የሁሉም ሰው የተለያየ ነው። እኔ ደግሞ የሚጠጣ ሰው ካለ ማሻአላህ ጎበዝ ነኝ። ለማጠጣት ለማፍላት ምናምን ወዬ እማዬ በጣም ፋስት ነኝ ጎበዝ ነኝ ራሴን ላድንቅ። በነገራችን ላይ ራሳችንን በራሳችን በቃ እኔ ጎበዝ ነኝ እኔ ጠንካራ ነኝ ብለን ራሳችንን እንትን ካላልን ትልቅ ቦታ ካልሰጠነው እንወድቃለን ውዶቼ። ይሄ ሞራል ሊኖረን ይገባል። በቃ በራሳችንም የመተማመን አቅሙ ሊኖረን ይችላል ማለት ነው።
እና ይሄን ይመስላል። ከተመቻችሁ ላይክ ሼር አድርጉልን። ምንድነው አበረታቱን። ቤተሰብ ያልሆናችሁ ኧረ ይጮህም ታይ ነይ ሰላም ናችሁ ባያቸው ሼር አድርጉልን። ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ ወይም አይ ነይ እስኪ ሰላም ባያቸው ነይ 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 ማይ ደህና ናችሁ ባያቸው እንዴት ናችሁ ባያቸው እኔ ደህና ነኝ ባያቸው አረብሽም ባያቸው በጣም ደህና ነኝ አረብሽም ባያቸው አረብሽም አፍ እየቸገረ አረብሽም በይ አረብሽም ሰብሪና የኔ ቀልጣፋ ይሉሻል። ደህና ነሽ ባያቸው ደህና ናችሁ አመሰግናለሁ ባያቸው የኔ ውዶች ባያቸው ናችሁ ባያቸው እኔም ሳም አድርጌልሻለሁ ለእነሱ ማለት ነው። ወዳችኋለሁ ባያቸው ወዳችኋለሁ ውዶቼ። የሰብሪና አፍ እየፈታ ግን እየቸገራት ነው ለማውራት ማለት ነው። እና ይሄን ይመስላል። ሼር እና ላይክ አድርጉ። በሌላ ቪዲዮ ኢንሻአላህ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።